الكلام العمد مع الذكر صلاة من يبلاشو الكلام نغغر كصلاة ውጪ የሆነ ንግግር ማለት ነው العمد አውቆና ሆም ብሎ ታስቦ የተደረገበት مع الذكر ከማስታወስ ጋር እዛው ሰላት ውስጥ መሆኑን ዒባዳ ተግባር ላይ መሆኑን ከማስታወሱ ጋር አውቆና ሆን ብሎ ከሰላት ውጪ የሆነ ንግግር የተናገረ ሰው ሰላቱ ይበላሻል አላህ እንዳዘዘ ማምለክህ ራሱ ትልቅ አምልኮ ነው ሰላት ስገድ አለህ ጌታ ሰግደህ መገኘትህ ብቻ አይደለም ዒባዳው የምትሰግደውም እሺ ጌታዬ አንተ እንዳዘዝከኝ ማለት በራሱ ትልቅ ዒባዳ ነው ትእዛዝን መቀበል ዋና ባርነት ነው መተግበር ቀጣይ ነገር ነው ለመተግበር ግን አጋዡ ማን ነው የታዘዝከው ራሱ ትክክል ነው ብለህ መቀበል አምኖ መቀበል አለበት ስለዚህ አራት ረካዓ ስገድ ስትባል አራት መስገድህን ሳይሆን ማየት ያለበት አራትም እንድሰግድ መታዘዜን እሺ ብያለሁ ጌታዬ ያዘዘኝ 8 ቢሆንም ለመቀበል ዝግጁ ነኝ በራሴ ተነሳሽነት ግን 12 አላረገውም ሁለት አርጌም አላሳነሰውም ካልክ ራሱ ዒባዳ ነው ከመተግበራችን በፊት ስንተገብረው ዋጅብ ነው ብለን አምነን ተቀበለን ጌታችን ማዘዙን ራሱ አምነን መቀበል አለበት የጌታ ትእዛዝ መሆኑን አምነህ ሳትቀበል ጠልተህና ወድ ተገደህ የምትሰግድ አይነት ከሆንክ እኮ ዒባዳ አላህ ዘንድ ተቀባይነት የለውም ለፍተመና ነው የምትሆነው ውስጥህም አዎ ለሰግድለት የሚገባው ጌታ ነው እሱ ማዘዝ የሚችል ሙሉ አምላክ ነው እንዳዘዘኝ መተግበርም ይተበቅብኛል ካልክስ ትንሹን ስራህን ብዙ አድርጎ ሊቀበልህ ይችላል إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ዛሬ ሁለተኛውን ነጥብ እናያለን ባሳለፍናቸው ተከታታይ ጊዜዎች በአንደኛው ነጥብ ዙሪያ ሶላት ውስጥ የሚሟሉ አርካኖች ማዕዘናት ዋጅባት ግዴታዎች እንዲሁም ደግሞ ሱነን ተወዳጅ የሆኑ ሱና ተግባራት ሊሟሉ የሚገቡ የሚለውን ፓርት አይተናል ዛሬ ደግሞ የምናየው ሁለተኛው ፓርት በዛው ተቃራኒ ታኒየን ሙብጢላቱ ሶላህ ሶላትን የሚያበላሹ ነገሮች በሶላት ውስጥ ሊሟሉ የሚገቡ ማዕዘናቶች ግዳጆችና ሱና ተግባራቶች እንዳሉ ሁላ የሚያፈርሱ ወይም ደግሞ አጅሩን የሚቀንሱ አፍራሽና የሚጠሉ ተግባራቶችም አሉ ሶላት ላይ ዛሬ የምናየው በዚህ ውስጥ አንደኛውን ክፍል ሶላትን የሚያበላሹ ተግባራቶች ናቸው تبطل الصلاة صلاة تبلاشالج ويجب إعادتها دقمو مسجدم قداجي هونال بقول أو فعل يهون نقر بمناقر وي يهون سراب بمسرات مما يأتي قتلوك متكسوتست عندن بمناقر وي بمتكبر صلاة بلاشال تملسوا ينن صلاة مدقمم قداجي هونال ከነዚህ መካከል አሁን አንደኛ الكلام العمد مع الذكر صلاه የሚያበላሽው الكلام ንግግር ከሶላት ውጪ የሆነ ንግግር ማለት ነው العمد አውቆና ሆም ብሎ ታስቦ የተደረገበት مع الذكر ከማስታወስ ጋር እዛው ሰላት ውስጥ መሆኑን ዒባዳ ተግባር ላይ መሆኑን ከማስታወሱ ጋር አውቆና ሆን ብሎ ከሰላት ውጪ የሆነ ንግግር የተናገረ ሰው ሰላቱ ይበላሻል አውቆ ሳያስበው ቢወጣ በድንገት አውቆ አይደለም ረስቶ ቢናገረው አስታውሶ አይደለም እያስታወሰ ሰላት ላይ መሆኑን ሲናገርም ደግሞ በድንገት አምልጦት ሳይሆን ሆም ብሎና አቅዶ ከሆነ የተናገረው ንግግር ከሰላት ውጪ ያለ የሰው ንግግር ቋንቋ ከሆነ ሰላትን ያበላሻል አንደኛ ይሄ ነው ማስረጃ لحديث زيد بن أرقم رضي الله عنه زيد بن أرقم رضي الله عنه يستلف الحديث قال انده كنا نتكلم في الصلاة بفيت على
ሶላት ላይ ስንሰግድ ኩና ነተከለም እንናገር ነበር አለ في الصلاه በሶላት ውስጥ ሆነን يكلم الرجل ሰውየው ያናገር ነበር صاحبه ጓደኛው ከጎኑ ያለውን የሱን ባልደረባ ያናገረው ነበር وهو الصم الى جنبه ከጎኑ ያለው ከጎኑ ሆኖ ያናገረዋል في الصلاه በሶላት ውስጥ ሆነን حتى نزلت እንዲህ የምትለው አንቀጽ እስክትወርድ ድረስ በሱረቱ አልበቀራ ቁጥር 238 ላይ የአየቱ ማብቂያ ላይ ምን ይላል أعوذ بالله من الشيطان الرجيم وقوموا لله قانتين حافظوا على الصلوات አምስት ወቅት ሰላት ላይ ደንቡንና ስርዓቱን ጠብቃችሁ ተጠባብቃችሁ ስገዱ والصلاه الوسطى በተለይ መሐከለኛይቷን ሰላቱል ዐስርን አደራ وقوموا لله ለጌታችሁ ለአላህም ቁሙ قانتين أي بمعنى ساكتين ጸጥ ያላችሁ ስትሆኑ ዝም ያላችሁ ስትሆኑ ቁሙ ልክ ይሄ አየት ሲወርድ አለ فأمرنا ታዘዝን بالسكوت በዝምታ ታዘዝን ونهينا ተከለከል عن الكلام ከሰላት ውጭ የሆነ ቋንቋን ከመናገር ተከለከል مسلم كتاب المساجد ላይ ነው የዘገበው باب تحريم الكلام في الصلاة በሶላት ውስጥ መናገር حرام መሆኑን በሚገልጽ ማለት ነው ከዛ በፊት የነበረውም ያው ኢባህ የነበረው መነሰኹን መሻሩን ይገልጻል ምክንያቱም ኩና ነተከለም ነው ያለው እንናገር ነበር ካለ መጀመሪያ ተፈጥሮ ነበር ማለት ነው ይሄ አየት ከወረደ በኋላ ያ የተፈቀደው ነገር ክልክል ሆነ ማለት ነው ولحديث معاوية ابن الحكم الذيهم بتجماري معاوية ابن الحكم السلمي رضي الله عنه ينجرنا حديث حسابون يتناكرون بصلاة است يسو نجرن مناجر بفصوم يمايتشال مهونو من دنوسم وفيه بذي حديث است نبياتنا عليه الصلاة والسلام من يلالو إن هذه الصلاة ይህች ሰላት እኮ لا يصلح فيها በፍጹም አይሆንም ማሉ አይበጅም በውስጧ ሸይኡን አንዳችም ነገር ሚን ከላሚናስ የሰዎች ንግግር ሊገባበት አይመችም አይሆንም የሰው ንግግር ማለት በቃ አጠቃላይ በዚህ በዱንያ ላይ በማህበራዊ ኑሯቸው ሰዎች የሚጠቀሙት ቋንቋ ባይሆን ሰላት ምንድነች ኢንማ هو ተክቢር ነው ሰላት ማለት አላህን ከፍ የምናደርግበት የምናተልቅበት ነው ኢንማ هو التسبيح والتكبير سبحان الله بلان ጌታችንን ከጎዶሎ ባህሪ የምናጠራ አላሁ አክበር ብለን ከፍ የምናደርግበት ነው እንደውም والتحميد الحمد لله ብለንም وقراءة القرآن ቁርአንም የምንቀራበት ነው በተከሉ አላህ የሚመሰገንበት አላህ ከፍ የሚደረግበት የሚለመንበት ቁርአን የሚቀራበት ነው የሰው ንግግር አይበቃም አይሆንም ነው ይሄንንም ኢማሙ ሙስሊም ዘግቦታል እዛው ከላይ የተጠቀሰው ባብ ላይ ማለት ነው እና የሰው ንግግር አይቻልም በሶላት ውስጥ ولحديث عبد الله رضي الله عنه قال ተጨማሪ ደግሞ ሌላ ሐዲስ አለን عبد الله የተናገረው كنا نسلم على رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላምን ሰላምታ እናቀርብላቸው ነበር ይላል የአላህ መልእክተኛም ሰላም እንላቸው ነበር ታዲያ እሳቸውም ደግሞ ለሰላምታችን ፈይሩዱ አለይና ምላሽ ይሰጡ ነበር በእኛ ላይ ይመልሱልን ነበር ይላል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ وهو في الصلاه صلاه ላይ ሆነው ነው እንግዲህ صلاه ላይ ሆነው እሳቸው ምላሹንም ይሰጡን ነበር فلما رجعنا من عند النجاشي نجاشي ጋር ሄደን ከተመለስን በኋላ ረዲየላሁ ዐንሁ መሊኩል ሐበሻ በአክሱም የነበረው የሐበሻ ንጉስ ሰለምና አለይሂ ሰላም አልናቸው እንደተለመደው የአላህ መልእክተኛ فلم يرد علينا እሳቸው ግን ምላሽን አልሰጡን በተመለስን ጊዜ ሰላም ስንላቸው ምላሽ አልተሰጠንም ታዲያ እኛም ግራ ገብቶን ጠየቅን فقلنا يا رسول الله عليه الصلاة والسلام أنت يا الله ملكتنيا هوي بلن طيقناچو من نو كذي بفيت
ኩና ነሰሊሙ ዐለይክ ሰላምታን እናቀርብሎት ነበር ፊ ሶላት በሶላት ውስጥ ነው ፈተሩድ ዐለይና እርሶም በእኛ ላይ ምላሽን ይሰጡን ነበር ለምንድነው አሁን ዝም ያሉ ቃለ እሳቸውም አሉ ኢነ ፊ ሶላቲ ሹግላን ሶላት ውስጥ ዒባዳ የሚደረግበት ወይ ሹግል የሚለውን ሐዲስ ላይ ካለ ሸርህ አድርጌ ሸርሁን ተመልክቼ በነገራችሁ ይሻላል ትርጉሙ ሊያሳስተው ስለሚችል አፍወን እስከዛ ቀጣዩን ሐዲስ ማየት እንችላለን ሸርሁን እስካገኘው ድረስ መጨረሻ ላይ ሳስታውሰው ኢንሻአላህ ነገራችኋለሁ እና ይሄንን በማሳየት ያው አጠቃላይ በሰላት ውስጥ ሆን ብሎና አውቆ አስታውሶ የሰው ንግግርን መናገር ሰላትን እንደሚያበላሽ መረዳት ይቻላል አንደኛው ማስረጃችን እስካሁን ያየናቸው ማስረጃዎች ናቸው ማለት ነው قال ابن المنذر ሲናገሩ ምን ይላሉ رحمه الله واجمعوا የኢስላም ሊቃውንቶች ተስማምተዋል ሁሉም ሐሳባቸው አንድ ሆነዋል على ان من تكلم في صلاته በሰላቱ ላይ ሆኖ የተናገረ ሰው ዓሚደን አውቆና ሆን ብሎ ማለት ነው وهو لا يريد ተራ በዚህ ንግግሩ የማይፈልግ ሆኖ ኢስላሁ شيء من امرها በዛው በሰላቱ ጉዳይ ላይ የሆነ ነገርን ማበጀት ማስተካከልን ቀስዶ ሳይሆን ኮምፕሊትሊ ከሰላቱ ውጭ የሆነ ምንም ከሰላቱ ጋር ግንኙነት የሌለ ንግግርን አውቆ የተናገረ ሰው ብን በሚለው ተስማምተዋል አና ሶላተሁ ፋሲዳ የሰውየው ሰላት የተበላሸ ሰላቱ ብልሹ ለመሆኑ ሊቃውንቶቹ በአንድ ድምጽ ተስማምተዋል ይሄም የዑለማዎች መጅማዕ ነው አይበቃም ይሄ ሲባል ግን ታዲያ በኢሻራ መልስ መስጠቱስ እንዴት ነው የሚለው እዚህ ውስጥ አብሮ ሊካተት ይችላል ኡሙ አይመን እየሰገደች ይያለ ሰብረን ጀሚል ሰላም አለይኩም ብላ በድምጽ ሰላም አለቻት ምን ታደርጋለች ታዲያ ሲባል ወላኪን ይላል እዚህ ጋር ጻፍኩላችሁ ላይ ነገር ግን የሩዱል ሙሰሊ ሰጋጅ መልስ መስጠት ይችላል አለል ሙስሊም በሌላኛው ሙስሊም ወንድሙ ወይ እህቱ ላይ ሰላምታን መመለስ ይችላል በምን ቢል ኢሻራቲ በጥቆማ በእጅ ለምሳሌ ሰላት ላይ ቀኝን በግራ ላይ ደረቱ ላይ አሳርፎ እየሰገደ ነው ሰላም አለይኩም ሲባል ቀኝ እጁን አንስቶ እንደዚህ ብቻ በመዘርጋት ወደፊት እንዲህ ብቻ በመዘርጋት ኢሻራ ምልክት ብቻ መስጠት ይችላል ገብቷቸዋል ወንድም እህቶች ይሄም ኢማም ሙስሊም በሰሂሃቸው ላይ 540ኛው ሐዲስ ላይ ዘግበውታል በንግግር ግን ወአለይኩም ሰላም ወራህመቱላህ ብሎ መመለስ አይቻልም ነው በኢሻራ ግን ይቻላል ስለዚህ መናገር የሚለው እንዳንረሳው ኦኬ መርሐባ ሁለተኛ الضحك كتب له مساك بصوت يسمعه المصلي أو غيره بصوت دمس بالله ملكه مساك يسمعه المصلي راسه سجاجو يهونه سويه بجورو لسماو بميشل ملكه أو غيره ويكسو يتشالو بقيني بدرا كفيت كهالا يالو سو لسماو يميشل بهنا ملكه مساك هي من البلال وهو ما يعبر عنه بالقهقه ከተከተበው ለማሳቅ ማለት ነው ቃሃ ይባላል ድምጽን ከፍ አድርጎ የሚስቅሰው ሶላት ይበላሻል ይሄንንም ኢብኑ አልሙንዚር ረሂመሁላህ መራቲብ ቀደም ባየነው ኪታባቸው ላይ አልጅማዕ በሚለው ላይ ወአጅማዑ ድጋሚ ተስማምተዋል ነው ያሉት على ان الضحك يفسد الصلاه መሳቅ ሶላትን ያበላሻል በሚለው ተስማምተዋል ولكن التبسم لا يبطلها ፈገግታ ግን ሶላትን አያበላሽም ፈገግ ማለት ለምሳሌ ሰላታችሁ ውስጥ ሆናችሁ ሐሳባችሁ ይሰረቅና ከሰላት በፊት ቀደም የሆነ የሚያስቅ ንግግር ወይ የሚያስቅ ድርጊት ተዛላችሁ ስታዩ አፋችሁ በቃ ሳቁ መጣባችሁ ፈገግ ትሉና ግን በእጃችሁ ልትከላከሉ ትችላላችሁ ድምጽ እንዳይወጣ እንዲህ አይነት ፈገግታ ሰላትን አያበላሽም ተበሱም ተብሎ የሚጠራው ግን የሳቅ ድምጽ ከወጣስ ነው ጥያቄው ድምጹ ከወጣ ሰጋጁ ራሱ ከሰማው ወይ ከጎኑ ያለው ከሰማው አበላሽቷል እንደውም ውዱ ማድረጉም ይወደዳል ነው የሚሉት ያ ውዱ ያጠፋል ባይሉም ውዱ ማድረጉም የተወደደ ነው አላኩል ይሃል ውዱ ጠፍቷል ምን ማስረጃ የለም ነው ስለዚህ ፈገግታ አያጠፋም ነው በጥርስ ብቻ ያልሽው ምን ማለት ነው
በጥርስ ብቻ ፈገግታውን ለመግለጽ ነው ጥርስም ሳይከፈት ያው ፈገግታ ከአይን በታች ባለው ጉንጭ ላይ ያስታውቃል ጉንጭ ካበጠና ከሞላ ያው ፈገግ ይያለ ነው ማለት ነው ሰውየው ኦሬዲ ፈገግታ የሚለው ሁላችንም እናውቀዋለን ፎቶ ልትነሱ ስትሉ እስቲ አንዴ ፈገግ በሉ ስትባሉ ምን ማለት እንደሆነ ይገባችኋል ድምጽ ከሌለው ፈገግታ ነው የሚሰኘው ማለት ነው ግን ድምጽ ያለው ሳቅ ከሆነ ራሱ ወይ ከጎኑ ያሉ ሰዎች የሚሰሙት ከሆነ ይሄ አይሆንም ሰላቱ ተበላሽቷል ከቻለም ውዱ ያድርግ ካልሆነም ያው ተመልሶ አስተግፍሩላህ ብሎ ወደ ሰላቱ ይገባል ሁለተኛ ሶስተኛ አልአክል መብላት ሰላት ውስጥ ሆኖ መብላት አራተኛ አሽሩብ መጠጣት በሰላት ውስጥ መብላትም ሆነ መጠጣት ሰላትን ያበላሻል قال ابن المنذر ምን ይላሉ አሁንም እዛው አልኢጅማዕ ገጽ 43 ላይ ወአጅማዑ ድጋሚ ተስማምተዋል ያው የኢስላም ሊቃውንቶች ስምምነት ኢጅማዕ ከቁርአን ከሐዲስ ቀጥሎ ሶስተኛ መረጃችን ነው የነብያችን ሰለላሁ ዐለይሂ ወሰለም ኡመቶች በውሸት ወይም በስህተት ላይ አይስማሙምና ማለት ነው መስማማታቸው በራሱ ሁጀቱን ቃጢዓ ግልጽ የሆነ ሁጃ ነው ስለዚህም ወአጅማዑ ተስማምተዋል على ان من اكل او شرب يبلا ወይም የጠጣ ሰው في صلاته صلاቱ ላይ ያለ الفرض በፈርድ ሰላት ላይ ነው የሚለው እንግዲህ عامدا አውቆና ሆን ብሎ ان عليه الاعاده ያንን ሰላት መመለስ አለበት ድጋሚ ከሰላት ወጥቶ ሐርሞ መስገድ አለበት ይላል ስለዚህም መብላት መጠጣት ሶላትን ያበላሻል አምስተኛ انكشاف العورة عمدا انكشاف መገለቡ العورة حفرة جلا عمدا አውቆ ሆን ብሎ በቸለተኝነት ሐፍረተ ገላው እንዲገለጽ ካደረገ ማለትም በሰላት ውስጥ ሊሸፈን የሚገባው ክፍል ያለ ያንን ካደረገ ሰላቱ ተበላሽቷል ለምን لأن من شروط الصلاة كصلاة مسفرتش مكاكل عنده ከዚህ በፊት እንዳየነው ሰትሩ العورة عورትን መሸፈን ነው عورትን መሸፈን ግዳጅ ነው ብለን አምነናል ይሄ ከሆነ ጉዳዩ فإذا عدم الشرط عمدا አንዱ መስፈርት ወይም عورትን መሸፈን የሚለው ከጠፋ ካልተገኘ بدون عذر ያለምንም عذر ማለት ነው بطل المشروط مشروطም አብሮ ይጠፋል መስፈርቱ ሲጠፋ መስፈርት የተደረገበት ነገር وهو هنا الصلاه صلاቱ ማለት ነው ሰላቱም ጠፋ ይባላል ይሄንን الدروس المهمه لعامه الامه የሚለው የኢማም ኢብኑ ባዝ ረሂመሁላህ ላይ الدرس الحادي عشر 11ኛው ደርስ ላይ እናገኘዋለን እዛ ላይ ማግኘት ይቻላል ማለት ነው ከና ሐሺያው ስለዚህ ልብሳችንን እስከ መጨረሻው ልንጠብቅ ይገባናል ከምርጫው ውጪ ግን የተከፈተበት ሰውዬ ለምሳሌ በመሃል ሳያውቀው ቀበቶ ቢላላበትና ሱሪው ዝቅ ቢል ቶሎ ብሎ ራሱን ይከላከል ከኔተራው የሚወጣ ከሆነ ቶሎ ብሎ በእጁ ወደ ውስጥ ይከተው ግን ከመጀመሪያውም የሚከፈት ሆኖ ካገኘው በተለይ ወንዶች ይሄ ቦዲ የሚባል ከኔተራ እየገዙ ያስቸግራሉ ወይም ደግሞ በአትሌቱ ጠባብ የሆነ ሱሪ አዲስ መጣ የሚባለው ፋሽን በአትሌቱ ወረድ ያለ ሱሪ የተውና ጠባብ የሆነ በቀበቶ ልክ ብቻ የተሰራ አለ ስለዚህ ወደ ታች ወርዶ ነው የሚለው ሩኩዕ በሚያደርግበት ሰዓት ይከፈታል ጀርባው እንዲህ አይነት ነገርን ልንጠነቀቅ ይገባል ሰላታችንን ያበላሽብናል ማበይነ ሱረቲ ወሩካ ቢያንስ ከእምብርት እስከ ጉልበት ያለው ከፊትም ሆነ ከኋላ ዙሪያው የተሸፈነ መሆን አለበት የወንድ አውረት ማለት ነው የሴት ደግሞ ሙሉ ሰውነቷ ከእጇና መዳፍና ከፊቷ በስተቀር ያው መዳፉ ላይ خلاف ቢኖረውም ኢብኑ ዑሰይሚን ባለፈው እንዳየነው እሱም መከፈቱ ችግር የለውም ብለዋል ስለዚህ ወንዶች የምትለብሱት ልብስ ላይ ይሄ አዲስ የመጣ ፋሽን ሱሪው ላይ በአትሌቱ ያጠረ ቦዲ ከኔተራው አነስተኛ የሆነ ከዛ ሸሚዝ ይለብስና እንደዛው ያጠረ ሩኩዕ ሲያደርግ ከኋላ ጀርባው ይታያል ሰላታችንን እንዳይበላሽ መጠንቀቅ አለብን አውረት ሆን ብሎ እንዲከፈት ካደረግን ተሳስተናል ማለት ነው ስድስተኛ الانحراف الكثير عن جهة القبلة الانحراف መዘንበል الكثير በጣም በዛ ያለ ማለት ነው በመጠኑ ሳይሆን በዛ ያለ መዘንበል عن جهة القبلة ከቂብላ አቅጣጫ ለምሳሌ ሰውየው ከሚሰግድበት ቂብላ 90 ዲግሪ ወደ ቀኝ ወይ ወደ ግራ ቢዞር ሙሉ በሙሉ ከቂብላ ወጣ ማለት ነው ስለዚህ ከቂብላ አቅጣጫ መዘንበልና መውጣት
ሰላትን ያበላሻል ለምን لأن استقبال القبلة ቂብላን መዞር ቂብላን መቀጣጨት ሸርጡን መስፈርት ነው من شروط الصلاة ከሶላት መስፈርቶች መካከል ራሱን የቻለ አንድ መስፈርት ነው ስለዚህም ግድ ነው ማለት ነው ወደ ቂብላ እንደጀመርን መጨረስ አለብን መዞሩ ዋጅብ የሚሆነው ተሳስተን ከሆነ ነው ለምሳሌ እንበለና መጀመሪያ ሰላት እየሰገድን ነው ከቂብላ ተቃራኒ ሆነን ሰላት ላይ ያለን አንድ ሰው መጣና ተሳስተሃል ቂብላህ እኮ ወደ ኋላ ነው ቢልህስ መዞር አለብህ 180 ዲግሪም ቢሆን አጠቃላይ ቀኝ ኋላ ዙር ሲልህ ወደ ኋላ መዞር ግዳጅህ ነው የሚሆነው ነገር ግን መጀመሪያውም ወደ ቂብላ የዞረ ሰው ያለምንም ዑዝር ያለምንም አስገዳጅ ሁኔታ በዛ ያለ መሽከርከርን ከተሽከረከረ ወይም ከተዘናበለ ሶላት ይበላሻል ለምን መስፈርቱ ጠፋ አንደኛው መስፈርት ወደ ቂብላ መዞር የሚለው ይሄ መስፈርት ሰላቱ እስኪጠናቀቅ አብሮ ቢቆይ እንጂ መጀመሪያ ከመስገዱ በፊት አሟልተሃልና ሰላት ከጀመርክ በኋላ የሚባል የለም ይሄ ለአህሉ ለአዛሮች ዑዝር ላላቸው ሰዎች ብቻ ነው የሚሰራው ለነማን ነው ሲባል ለምሳሌ ቆመው መስገድ የማይችሉ ይኖራሉ በአይሮፕላን እየተሳፈሩ ወይ በመኪና እየተጓዙ ወደ ቂብላ ዞረው ከሐረሙ በኋላ ቀሪውን ሰላታቸውን በመቻቸው መልኩ ነው የሚሰግዱት ቂብላው ሌላ አቅጣጫ ቢሆንም ማለት ነው ወይንም ደግሞ ሱና ሰላትን በእንትን ላይ በጉዞ ላይ የሚሰግሰው በፈረሱም ሆነ በሌላ ነገር ማለት ነው እና ከዚህ መዘንበልም ሰላትን ያበላሻል ሰባተኛ አልዓበቱል ከሲር በጣም በዛ ያለ ዛዛታ አልሙተዋሊ ተከታታይ የሆነ لغير ضروره ምንም አስገዳጅ ضروره ያልሆነ ነገር ሆኖ ብዙ ነገር አንዳንድ ሰው እጁን ማፈራረቅ እጁን ማቆላለፍ ጣጣ ማድረግ ጺሙን መጎርጎር ከዛ ተው ማከክ ሰውነቱን ጀርባውን ያንን በቃ ምንም ከሰላት ጋር ግንኙነት የሌለው ብዙ ስራ የሚሰራ ሰው አለ ይሄ ነገር አንድ ሙተዋሊ ከሆነ የሚከታተል ከሆነ እንደገና በጣም በዛ ያለ ከሆነ ሰላቱን ያበላሻዋል ሱስ ሆኖበት ይለምዳል ገና አላሁ አክበር ሎ ከሐረመ በኋላ ፋቲሃ እስኪያልቅ ድረስ ጺሙን ሲጎረጉር ነው ያለው ጺሙን ሲያሻሽ ነው ሩኩዕ ላይ ሆኖ ደግሞ ጉልበቱን ወደፊት ወደ ኋላ ያመጣ ቀና ያደረገ ያጫጫዋል ስጁድ ላይ ወይ ተህያቱ ላይ ሆኖ ከጣቶቹ ጋር ትግል ይጀምራል ማከክ ነው ጸጉሩን እዛም እዚህ የሚያደርግ ከሆነ ሰላቱ ይበላሽበታል ሊጠነቀቅ ይገባዋል ኹሹዕ መኖር አለበት አላህ ይወፍቀን ስምንተኛ انتقاد الطهارة طهارة መፍረሱ የውዱእ መበላሸት ሰላት ውስጥ ያለ ውዱእን የሚያፈርስ አንድ ነገር ከተከሰተ ኦሬዲ ሰላቱን መቀጠል አይችልም ብዙ ሰዎች ግን ሸሚ ይዛቸውና ሰላታቸውን ይጨርሳሉ እንዳይፎገሩ ካለቀ በኋላ ግን ወጥተው ውዱእ ያደርጉና ተመልሰው ይሰግዳሉ አይበቃም ቀጥታ ይውጡ ከፈለጉ አፍንጫቸውን ያያዙ አፍንጫ ይዞ ይውጣ ልክ እንደነሰረው ሰው እንጂ ውዱእ እንዳላረገ ትዝ ካለው ወይንም ደግሞ ውዱእ አድርጎ ሰላቱ ላይ ያለ ካጠፋ መቀጠል አይችልም ምንም ደግሞ አይብ አይደለም የታወቀ ነገር ነው لانها ምክንያቱም ይሄ ውዱእ የሚባለው ጧሃራ ሸርጥ من شروط الصلاه ከሰላት መስፈርቶች ውስጥ ራሱን የቻለ አንድ መስፈርት ነው لحديث ابي هريره رضي الله عنه ከአቢ ሁረይራ የተላለፈ ሐዲስ አለ يرفعه ወደ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ የደረሰ ነው وفيه በዚህስ ምን ብላሉ የአላህ መልእክተኛ لا تقبل صلاه ተቀባይነት የለውም من احدث ውዱእን ያጠፋ ሰው حتى يتوضا ውዱእ እስኪያደርግ ድረስ ሰላቱ ተቀባይነት የለውም ብለዋል ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ነው ስለዚህ ከዚህ በመነሳት ውዱእ ከጠፋ ሰላቱን አቋርጦ መውጣት አለበት ولحديث عبد الله بن عمر رضي الله عنهما يرفعه عبد الله بن عمر رضي الله عنهما عند تلفه يا الله ملكتኛ من ብለዋል በዚህ ሐዲስ ውስጥ لا تقبل صلاه بغير طهور ያለ ጧሃራ ወይም ያለ ውዱእ ሰላት ተቀባይነት የለውም وكذلك ልክ እንደዚሁ اذا ترك المصلي ሰጋጅ ከተወ ሩክነን አንድን ሩክን ከተወ من اركان الصلاه ከሰላት ማዕዘናቶች ከዚህ በፊት እንዳየነው ወደ 14 ከሚደርሱ ማዕዘናት አንዱን ከተወ አምደን አውቆ ሆን ብሎ ከተወ አው ሸርጠን ወይ ደግሞ መስፈርቶችን ከሰላት በፊት የሚሟሉትን ምን شروطها ከመስፈርቶቹ አንዱን አውቆ ከተወ አምደን አውቆ ማለት ነው لغير عذر شرعي ሸሪዓው ለሚፈቅደው ለሚያሳልፈው ዑዝር ካልሆነ وكذلك لك እንደዚሁ من تعمد ሆን ብሎ ያደረገ ተርኩ شيء من واجباتها ከሰላት ዋጂባቶች ከዚህ በፊት ባየናቸው በስምንቱ ውስጥ አንዱን ሆን ብሎ ለመተው ያቀደ ከሆነ بغير عذر ያለ ምንም ዑዝር ኦሬዲ ይጠፋል
ውዱ ማፍረሱ ብቻ ሳይሆን ከመሰርቶቹ ከአርካን ከሽሩጥ ከማዕዘናቱም ከሽሩጡም ከመስፈርት ከዋጂባቶችም አውቆ አንዱን የተወ ሰላቱ ይበላሽበታል። ይሄም 8ኛ ነው። 9ኛ الزيادة مجمر صلاة ላይ في الأركان بمعزنات بأركانوቹ ላይ መጨመር أو النقص منها ወይም ማጉደል ከዛውስ عمدا አውቆ ማጉደልና መጨመርም ያበላሻል። ዙሁር 4 ረካ እንደሚሰገድ ያወቀ አራተኛው ላይ አተህያቱ መቀመጥ እንዳለበት ያወቀ ተነሳ ለአምስተኛው አውቆ ነው ያደረገው። የተነሳው ረስቶ አይደለም ተሳስቶ አይደለም ተጠራጥሮም አይደለም ሆም ብሎ ከሆነ የጨመረው እቺን አምስተኛ ረካ ሰላቱን ያበላሽዋል እንደውም ነው። ይሄ ቀልዷል። ወይንም ደግሞ ሶስተኛው ረካ ላይ ወደ 4 መነሳት እንዳለበት ያወቀ ሳይሳሳት ሳይጠራጠር ሳይረሳ ቁጭ አለ ለተህያቱ ድጋሚ ግን ሶስተኛው መሆኑን ያውቀዋል አውቆ ነው የቀነሰው ሰላቱ ይበላሻል። ለምን لانها ምክንያቱም እቺ ሰላት ዒባደቱን አንድ አምልኮ ነች ዒባዳ ነች። ሁለተኛ ተውቂፍየቱን በቁርአንና በሱና ላይ በመጣው መልኩ ብቻ የተገደበች ዒባዳ ነው። ላ መጃለ ለኢጅቲሃድ ማለት ነው። ለኢጅቲሃድ እንኳን በር አይከፍትም። በምርምር በፍልስፍና የምታገኘው አይደለም። አንዴ ተወስኗል። لا تجوز زيادة عليها ከታዘዝከው ውጪ በሷ ላይ መጨመር አይቻልም። ወለ ነቅስ ማጉደልም መቀነስ አይቻልም። منها ከሷ ውስጥ فإن فعل عامدا كسره ግን መጨመር ወይ መቀነስን አውቀህ ከሰራህ بطلت صلاته ይበላሻል። ሰላቱ ይበላሻል። እንደታዘዝነው እንጂ ምን ተገብረው ምን ችግር አለው በሚል እንጨምረው ልንቀንስ አይገባንም። 10ኛውና የመጨረሻው ተቅዲም ማስቀደም بعض الاركان ከፊል የሰላት አርካኖችን على ما قبلها ከበፊቷ ከሷ በፊት ባለው እሷን ማስቀደም ቅደም ተከተሉን ማዛባት ማለት ነው። ቅደም ተከተሉን ማዛባት ሰላትን ያበላሻዋል። ተርቲቡ الاركان ሩክኖችን ተርቲባቸው ቅደም ተከተላቸውን መጠበቅ ራሱ ሩክኑን አንድ ሩክን ነው። ተርቲቡን ራሱ መጠበቅ ሩክኑን من الصلاه የሰላት የሆነ ከሰላት የሆነ አንድ ማዕዘን ነው። كما علمت ያው ልክ እንደምታውቀው ከዚህ በፊት እንደተማርነው ማለት ነው። ታዲያ ሰውየው فإن قدم አንዱን ወደፊት ቢያስቀድም አው አخረ ወይ ወደ ኋላ ቢያዘገየው عمدا አውቆ ከሆነ أخل بهذا الترتيب ይሄን ቅደም ተከተለን ምን አደረገ አጎደለ ከቦታው አነሳው። ይሄን በማድረጉ وبطلت صلاته صلاቱም ተበላሸች ይባላል። ተርቲብ ቅደም ተከተል ግድ ነው። ምን ማለት ነው? ሩኩዕ ማድረግ እንዳለበት ያወቀ ቆይ መጀመሪያ ስጁድ ላይ ደርሼ ልምጣ ብሎ ወደ ስጁድ ቢያደርግስ ሰላቱ ይበላሻል። ረስቶ ከሆነማ ስጁድን አቋርጦ ወደ ሩኩዕ ይመጣል። አይ ሌላ ረካዓ ውስጥ ከገባ በኋላ ነው ያወቀው ደግሞ ከተባለ ያ ረካዓ እንዳልተሰገደ ተቆጥሮ ሌላ አንድ ይጨምራል ብለናል። ስጁድ ሰህው መጨረሻ ላይ ያደርጋል። አውቆ ግን ቅደም ተከተሉን አዘበራርቃለሁ የሚል ከሆነ ሰላት ይበላሻል። እንደታዘዝከው ያ አዩሃ الذين آمنوا اركعوا واسجدوا ያለው አንተ እስጁዱ ወርከዑ ላድርገው ብትል እንደውም ትቢቱ ራሱ ከመስመር ሊያስወጣ ይችላል። ምክንያቱም ከሚፈጸሙ ዒባዳዎች ሁሉ እንደውም ቀዳሚው ማን ነው ቢባል ታዛዥነትን ማሳየት ነው ከተግባሩ በፊት አላህ እንዳዘዘህ ማምለክህ ራሱ ትልቅ አምልኮ ነው። ሰላት ስገድ አለህ ጌታ ሰግደህ መገኘትህ ብቻ አይደለም ዒባዳው የምትሰግደውም እሺ ጌታዬ አንተ እንዳዘዝከኝ ማለትህ በራሱ ትልቅ ዒባዳ ነው። ትእዛዝን መቀበል ዋና ባርነት ነው። መተግበር ቀጣይ ነገር ነው። ለመተግበር ግን አጋዡ ማን ነው? የታዘዝከውን ራሱ ትክክል ነው ብለህ መቀበል አምኖ መቀበል አለብን። ስለዚህ 4 ረካዓ ስገድ ስትባል 4 መስገድህን ሳይሆን ማየት ያለብህ አራትም እንድሰግድ መታዘዜን እሺ ብያለሁ። ጌታዬ ያዘዘኝ 8 ቢሆንም ለመቀበል ዝግጁ ነኝ። በራሴ ተነሳሽነት ግን 12 አላረገውም 2 አርጌም አላሳነሰውም ካልክ ራሱ ዒባዳ ነው። ግልጽ ነው ወንድም እህቶች። ለዚህ ነው ቅደም ተከተሉን ማዛባት ሰላትን ያበላሻዋል የተባለው። ቅደም ተከተሉን አዛብተን ሁሉንም እኮ ማስገኘት እንችላለን። አልቀረባቸውም ሁሉም ደርሷቸዋል። ግን ለምንድነው ሰላቱ የሚበላሸው ሲባል ትእዛዝ አልተቀበልንማ። አንድ ነገር ስንፈጽመው ዋናው ነገር እንደታዘዝ ነው። አባቴ እኔን ሲልከኝ መርካቶ ሄድና ይሄን ግዛ ብሎ የቤት አስፌዛ እንትን ሊለኝ ይችላል። ስትመጣ ደግሞ ከፋርማሲ ይሄንን ግዛ ብሎኛል። አባቴ ከኔ ምንድነው የሚፈልገው? አሁን
ከመርካቶ አስቤዛው ከፋርማሲ መድኃኒቱ ነው አይደል እኔ ግን መጀመሪያ ፋርማሲ ሄጄ መድኃኒቱን ገዝቼ ከዛ መርካቶ ገብቼ የቤት አስቤዛ ብገዛ ምንም አይደለም በቃ አባቴ የሚፈልገው ዋናው ነገራቶቹ መሰብሰባቸው ነው ቀድመህ እዛ ሂድ ሚል የለም ጌታችን ግን አንድን ነገር ሲያዘን ያዘዘን ነገር በራሱ መገኘቱ ብቻ ሳይሆን እንዳዘዘንም ራሱ ሆኖ መገኘቱ ሌላ ዒባዳ ነው ያዘዘንን መስራት ብቻ ሳይሆን ስንሰራውም እንዳዘዘ ታዛዥ ነን አንተ እንዳልከውና እንደፈቀድከው ከሩኩዕ ጀምሩ አልከን ከሩኩዕ ነው የምንጀምረው ቀጥላችሁ ስጁድ አድርጉ ካልክ ስጁድ ነው እንደታዘዝ ነው ትእዛዝን መቀበል ራሱ አንድ ዒባዳ ነው ኖት ታዞ መገኘት ብቻ መቀበሉን ብቻ ኢብሊስ ለዓነቱላሂ ዐለይሂ ኩፍር ውስጥ የከተተው ምንድነው ትእዛዙን ኢንካር ማድረጉ እኮ ነው አለመስገዱ አይደለም ላለመስገዱማ ጌታችን ዑዝር እንዲኖረው ፈልጎ ጠየቀው እኮ ማ መናዐከ አን ተስጁድ አለው ከመስገድ ምንድነው የከለከለህ እኮ ነው ያለው ይሄ ነው የከለከለኝ ብሎ ዑዝር ቢያቀርብ ኖሮ ጌታችንም ዑዝርን ተቀባይ ጌታ ነበር እንደሱ ዑዝርም ይወድ የለም ሰግዶ መገኘቱ ሳይሆን ኢብሊስ ላይ የከፋው ትእዛዙን ራሱ እንደ ትእዛዝ መቀበሉ ነበር የከፋበት ቃለ አነ ኸይሩ ሚንሃ የመስገድ ጉዳይ ሳይሆን ያነሳው እኔ እኮ ከሱ ነው ምሻለው እንዴት ተታዘዛለው እኮ ነው ተመልከቱ እንግዲህ خلقتني من نار وخلقته من طين እኔን ከእሳት ፈጥረኸኝ እሱን ከጭቃ ፈጥረኸው ሳለ ከኔ ለሚያንስ ፍጡር እንዴት ስገድ ተብዬ ታዘዛለሁ አስሉል አምር ነው ማለት ነው ኢንካር ያደረገው አፈጻጸሙ ላይ አይደለም ትእዛዙን የሚገባው እሱ ላይ የተጣለበት ዋጂብ መሆኑን ቢያምን ኖሮና ሳይተገብረው ቢገኝ ምናልባት ማዕሲያ ነው ሊባል ይችላል ከመነሻው እንዴት ተታዘዛለው ይሄ ኩፍር ሆኖ ተገኘ እኔና እናንተ ደግሞ አላህ ሰላትን ሲያዘን ከመተግበራችን በፊት ስንተገብረው ዋጂብ ነው ብለን አምነን ተቀበለን ጌታችን ማዘዙን ራሱ አምነን መቀበል አለብን የጌታ ትእዛዝ መሆኑን አምነህ ሳትቀበል ጠልተህና ወድ ተገደህ የምትሰግድ አይነት ከሆንክ እኮ ዒባዳ አላህ ዘንድ ተቀባይነት የለውም ለፍተመና ነው የምትሆነው ውስጥህም አዎ ለሰግድለት የሚገባው ጌታ ነው እሱ ማዘዝ የሚችል ሙሉ አምላክ ነው እንዳዘዘኝ መተግበርም ይተበቅብኛል ካልክስ ትንሹን ስራህን ብዙ አድርጎ ሊቀበልህ ይችላል والله اعلم እነዚህ 10 ለዛሬ የተመለከትናቸው በመጠኑ ሰላትን የሚያበላሹ ተግባራቶች ናቸው አላህ እንግዲህ ሰላታቸው መቅቡል ከሚሆን መልካም ባሮች ያደርገን በቀጣዩ ፕሮግራም ደግሞ ኢንሻአላህ በሰላት ውስጥ የተጠሉ ተግባራቶች ሚለውን እናያለን ቅድም አሁን አውቆ መናገር በሚለው ላይ የዘለልኩት ትርጉም ያልኳችሁ ነብያችንን ሰለላሁ ዐለይሂ ወሰለም ተጠይቀው በሰላት ውስጥ ሰላም ስንሎት ይመልሱልን ነበር ከዚህ በፊት አሁን ግን መመለስ አቆሙ ሲባሉ እሳቸው ኢነ ሶላተ ሹግለን አሉ ይሄ ማለት ምንድነው እዚህ ቦታ ላይ ቀስጠላኒ ረሂመሁላህ ኢርሻዱ ሳሪ በሚለው የቡኻሪ ማብራሪያቸው ላይ ሲናገሩ አይ ዐዚመን ታላቅ ነገር አለ ማለት ነው لانها مناجاه مع الله تعالى ሰላት ማለት ከጌታ አላህ ጋር መመሳጠር ነው መነጋገር ነው تستدعي الاستغراق في خدمته አጠቃላይ ሙሉ ሰላቱን አላህን በመኻደም አላህን በማገልገል ዙሪያ ልትጠናቀቅ የሚገባት ነች فلا يصلح فيها الاشتغال بغيره ከዛ ውጪ በማንኛውም ነገር ቢዚ ማድረግ በፍጹም አይሆንም ነው ስለዚህ ان الصلاه شغلا ሲባል ከአላህ ጋር ብቻ ቢዚ የምንሆንበት ነው ለማንም ሰላምታ ማንመልስበት ጊዜ የማንሰጥበት ነው ለማለት ነው ብለዋል والله اعلم እና ኢንሻአላህ በቀጣዩ ሰላት ላይ የተጠሉ ተግባራቶች የሚለውን እንመለከታለን والسلام عليكم ورحمة الله وبركاته